ገደብ የተላለፈን መሰለኛው የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ብሉ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከሀያኛው ክለብ ጋር አይደለም 4-4 ይወጣ። በጣም ነው የሚያሳዝነው ጋይስ። ይህ ቪዲዮ ለሱ አይደለም ወይም ደግሞ ይሄ ለአሉላ አይደለም፣ ምክንያቱም አንዴ ኦሬዲ እንደማይገባ አሳይተናል። ስለዚህ ሁላችሁም የአርሰናል ደጋፊዎች የሲዲ ስፖርትን የቲክቶክ አካውንት ሜንሽን እንድታደርጉልኝ እፈልጋለሁ። በእርግጠኝነት እንደምታዩትም አልጠራጠርም። ይህ ቪዲዮ እንዳልኳችሁ ለሶፎንያስና ለግርማቸው ነው፣ እንዲሁም ደግሞ ለሲዲ ስፖርት ቲም። እናንተ እጅግ በጣም የተከበራችሁ ናችሁ። በስራችሁ በሙያችሁ እጅግ በጣም ብዙ ጊዜ የቆያችሁና የተማራችሁ ስራችሁን እንዴት መስራት እንዳለባችሁና ዲሲፕሊን ምን ማለት እንደሆነ የምታውቁ ሰዎች ናችሁ። ነገር ግን ይህ ጋዜጠኛ ብላችሁ የጠራችሁ ሰውዬ እጅግ በጣም ከስነ ምግባር በወጣ መንገድ፣ ዲሲፕሊን በሌለው መንገድ፣ ከስራውና ከሙያው በወጣ መልኩ እንደዚህ አይነት አላስፈላጊ ንግግሮችን በእናንተ ሚዲያ ወይም ደግሞ በሚኒስትሪ ሚዲያ እየዘገበ ለህዝብ እያደረሰ ይገኛል። እናንተን የሚወዳችሁ ብዙ የአርሰናል ደጋፊ አለ፣ ብዙ የእግር ኳስ ተመልካች አለ። እናንተን ለማየት ግን ሲገባ እንደዚህ አይነት ለስራው የማይመጥን ሰው ማየት እጅግ በጣም ታክቶታል። የምሬ ነው የምላችሁ። ይህ ከመስመር ያለፈ የወረደ ስነ ምግባር ነው። እናንተም ፊታችሁ ላይ ያስታውቃል። በተለይ ይህንን ንግግር ሲናገርበት በነበረበት ጊዜ ሶፊም እንዲሁም ግርምሽም አንገታችሁን ደፍታችሁ፣ በተለይ ሶፊ በጣም ያሳፍራል። ተምሬያለሁ ከሚል ሰው እንዲህ አይነት ዲሲፕሊን፣ እንደዚህ አይነት አወራር፣ በእንደዚህ አይነት አወራር ሜንስትሪም ሚዲያ ላይ ሳይሆን ከጓደኞች ጋር ወይም ደግሞ አንተን የመሰሉ ግለሰቦች ጋር ተቀምጠ አንድ ላይ የተበሻሸቅ የምታይበት ቦታ ላይ ሄደህ ነው ማየት ያለ። ስለዚህ ከዚህ በኋላ የክለባችን ስም እያጣለች ከወልቭስ ጋር ወይም ደግሞ ሀያኛ ካለ ቡድን ጋር አርሜት ጮቶ እያለ ይህ የብሽሽቅ አይነት ወይም ደግሞ የአርሰናል ደጋፊ ለማብሸቅ የሚጠቀመውን መንገድ በእናንተ ሚዲያ ላይ የሚጠቀም ከሆነ የእናንተን ሚዲያ ከዚህ በኋላ መከታተል እናቆማለን። ይህ የሁሉም የአርሰናል ደጋፊ ድምፅ ነው። የአርሰናል ደጋፊ ብቻ አይደለም፣ እግር ኳስን የሚያስተውሉ የተለያዩ ቡድን ደጋፊዎች ይህንን ተግባር እየተቃወሙት ይገኛሉ። ምን አይነት ስነ ምግባር ተምሮ ነው ዲግሪና ማስተርስን የያዘው? ስለዚህ ሲዲ ስፖርቶች እናንተን እናከብራለን፣ የእናንተ ተከታታዮች ነው። ነገር ግን ይህን ሰውዬ ከዚህ በኋላ እንድታስጠነቅቁልንና እንዲህ አይነት መረጃዎችን ወይም ደግሞ በእንደዚህ አይነት ዲሲፕሊን መልኩ እንዲያቀርብ እንደማንፈልግ እንድታረጋግጡልን፣ እንድትነግሩልን፣ እንዲሁም እንድታርሙልን እንጠይቃለን። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም ለግርማቸውና ለሶፎንያስ እንዲደርስ ነው የምፈልገው ይሄ ቪዲዮ ማለት ነው። እና እኔ የግርማቸው ድሮ ሬዲዮ ፕሮግራም ሳዘጋጅ የጥያቄና መልስ ውድድር ስታዘጋጅ ማለት ነው ጠቅላላ እውቀት ምናምን ነገር ካደመጡ ሰዎች ነኝ። አይ ቲንክ በመጽሐፍ ሁላ ያወጣው ይመስለኛል ጠቅላላ እውቀት እና ነበረኝ ሁላ ቤቴ ማለት ነው ካልተሳሳትኩ ማለት ነውና በጣም ማከብርህ ሰው ነህ። ብዙ ለፍተህ ነው እዚህ የደረስከው። ከኢቲቪ ቅጥርህ ጀምሮ የነበረውን ታሪክህን ምናምን ሁላ አውቀዋለሁ። እንዴት እዚህ ትርታ ኤፍኤም ጋር እንደደረሳችሁ ምናምን ሁላ አውቀዋለሁ እና በጣም ኢንስፓይሪንግ ስቶሪ ያለ ሰው ነህ፣ ሶፎንያስም ጭምር ማለት ነው። እና ለምትሰሩት ስራ ሁሉ አክብሮት አለኝ። አንዳንዴ እንደ ደጋፊ ምናምን ኮሜንት ልናደርጋችሁ እንችላለን፣ ልንመልስ እንችላለን፣ እናንተም ልትመልሱልን ትችላላችሁ። ግን ይሄ የስራው ባህሪ ነው፣ ታውቁታላችሁ ብዬ አስባለሁ። እንደ ደጋፊ አንዳንዴ ኦፌንድ ልንሆን እንችላለን፣ መስመራችንንም አልፈን ሊሆን ይችላል። እሱ ሁሉ ይቅርታ እንጠይቃለን። ግን አክባሪህ እንደሆንኩ እንድታቀልኝ ይፈልጋለሁ፣ ሁለታችሁም እንድታቁልኝ ይፈልጋለሁ ማለት ነው። ግን ይሄ የሰራችሁትን ስራ ሁሉ እያፈረሳችሁት ይመስለኛል በዚህ ልጅ ምክንያት ማለት ነው። እና እንደሚመስለኝ በሚሊዮን የሚቆጠር አድማጭ ያላችሁ ይመስለኛል። ቲክቶከር አይደለም አድማጫችሁ። ሬዲዮ ላይ ብዙ ሺህ ሰው ብዙ ሚሊዮን ሰው ያደምጣችኋል። ክፍለ ሀገር ድረስ ትደመጣላችሁ። ስማችሁ ዝነኛ ነው። ግርማቸውና ሶፎንያስ ኳስ ያስተላልፋሉ ከተባለ በዛ ላይ አብዛኛውን ጨዋታ አሁን ታስተላልፋላችሁ። ፕሪሚየር ሊግ፣ ቻምፒየንስ ሊግ ምናምን ነገር አይቀራችሁም። ዩኒክ ነው የምታስተላልፉበት መንገድ። ሰው በጣም ያዳምጣችኋል። ከዛ ውስጥ አርሰናል ደጋፊ ያዳምጣችኋል። ምን ያህል ቁጥራችን ብዙ እንደሆነ ታውቃላችሁ። የአርሰናል ደጋፊ አሁን ከኛ ጋር ለመመላለስ ብሎ እኛን ለማብሸቅ ብሎ ይሄ ምንም ቲክቶክ የሌለው የቲክቶክ ኮንተንት ውስጥ የሌለ ምናምን ሰው ኦፌንድ እያደረገ ነው። እና በጣም ብዙ ሰው ይኸውላችሁ እኛ ይሄንን ቪዲዮ የምንሰራው ማለት ነው ላይቭ በገባን ቁጥር ኢንቦክስ በከፈትን ቁጥር አረ ይሄን ልጅ አስታክሱልን ስለምንባል አሁን ኢንሰልት ወደ ማድረግ ገባ። በቃ ትላንትና ለምሳሌ ማንቸስተር ሲቲ አልተጫወተም ጨዋታውን፣ አርሰናል ጨዋታውን አልተጫወተም። የዋንጫ ፉክክሩን አፌክት የሚያደርግ ጨዋታ አልነበረም። አውት ኦፍ ኖዌር ተነስቶ ክለባችንና የክለባችን ደጋፊ ይሳደባል።
እያየሁት ነበር። ሰብስክራይብ እንዲያደርጋችሁ የምንፈልገው የዩናይትድ ደጋፊ ብቻ ነው ሲል ነበር ዩቲዩብ ቻናላችሁን። ምን ያህል ለፍታችሁ ይሄንን ዩቲዩብ ዴቨሎፕ እንዳደረጋችሁ ቢልድ እንዳደረጋችሁት ኦዲየንሳችሁን እናንተ ታውቃላችሁ። ለምንድን ነው በአንድ የጋዜጠኝነት ፕሮፌሽን በማሟላ ሰው ምክንያት የገነባችሁትን ብራንድ የምታጡት? ለምንድን ነው ይሄንን ሁሉ ልፋታችሁን ከንቱ የምታደርጉት? ኤዲቶሪያል የሚባል ነገር ግርምሽ እኔ ላንተ አልነግርም። እውነት ከኔ በላይ ብዙ ታውቃለህ። ጋዜጠኝነቱን ብዙ ከኢቲቪ ጀምሮ ብዙ ታውቃለህ። ኤዲቶሪያል ፖሊሲ የሚባል ነገር አለ። ከሌላችሁ አስቀምጡ። ኤዲቶሪያል ፖሊሲ ሊኖራችሁ ይገባል። ከዛ ደግሞ የስፖርት ጋዜጠኝነት ኦፍኮርስ መዝናኛ ነው። ኦፍኮርስ ኢንፎርማል የሆነ ዲስከሽን ነው የምታደርጉበት ምናምን፣ ግን ስቲል መርሆች አሉት። የስፖርት ጋዜጠኛ ሊያደርጋቸው የሚገቡ ሊያደርጋቸው የማይገቡ ነገሮች አሉት አይደለም? እኔ ለእናንተ እየነገርኳችሁ አይደለም። ይሄንን እኛ እናውቃለን እያልኳችሁ ነው። ይሄንን እኛ እንኳን ለቲክቶክ ቪዲዮ ስንሰራ እንኳን ማለት ነው እንዘጋጃለን፣ እናስብበታለን። ለምናማክረው ሰው ልከን ይሄን ነገር እንዴት ነው ቪዲዮ ፖስት እናድርገው ምናምን እንባባላለን። ኮሜንት ላይ አራ አይነፋ ምናምን ከተባል እናጠፋለን፣ እናስተካክላለን። በእንደዛ ነው የሚታደገው። ይሄንን ደግሞ ታውቁታላችሁ። እናንተ የኛ አርአያ ሆናችሁ ነው እዚህ የደረስነው። ሶ ለምን አታርሙትም? በቃ እኔ ከስራው ይባረር ምናምን እያልኩ አይደለም። ማለት እኔ በሰው እንጀራ ማምጣት አልፈልግም። ይሄ በኢትዮጵያ ውስጥ ማለት ነው በሌላ ስራ ይሄን ስራ አስለቅቁት ምናምን የማለት ድፍረት የለኝም። ግን በጣም ኢንሰልት እያደረገ ነው የአርሰናል ደጋፊ እና በቃ አስቁሙልን፣ አስተውልን። ወይ ስለ አርሰናል ምንም እንዳያወራ ማገድ የምትችሉ ከሆነ አሳግዱት። እንግዲህ ስቴዲየም እንዳይገባ እናረጋው። እኛ እዚሁ ነው ያለነው። እሺ ምን እናድርግ ግርምሽ? እውነት የምሬ ነው። ምን እናድርግ? እና የሌላ ክለብ ደጋፊዎች ምናምን ነገር የምታማሙቁት ምናምን የእናንተ ጠላት ነው እየሆኑ ያሉት። አዎ በዚህ ግርግር ምክንያት ምናምን ተመልካች አግኝታችኋል። ግን ለእናንተ እንደዚህ አይነት ተመልካች አይደለም። ሪስፔክት አድርጓችሁ ከግርምሽ ምሰማው ትንታኔ ከሶፎኒያስ ምሰማው ትንታኔ ኮሜንተሪ ሲያደርጉ እንዴት ነው ሞራላቸው ምናምን እየተባላችሁ እየተደነቃችሁ ነው እንጂ እየተሰደባችሁ ዩቲዩባችሁ ኮሜንቱ ስር የስድብ ማት ላይቭ ስታስተላልፉ የስድብ ማት ሪከርድ ተደርጋ ስትለቅ የስድብ ማት መሆን የለበትም። ይሄ እናንተን አይመጥንም። ለ10 ምናምን ዓመት የለፋችሁ ሰዎች ናቸው። ፕሊዝ ግርምሽ ሶፎኒያስ ፕሊዝ የሆነ ነገር አድርጉ። በቃ ክለባችንን እንደዚህ በክለባችንን ደጋፊ እንደዚህ ኢንሰልት እንዲደረግብን አንፈልግም። እኛ ደግሞ ወተን ራሳችንን አጋልጠን ወተን ኮንተንት እየሰራ ነው። የክለባችንን ደጋፊዎች ዲፌንድ የማድረግ ግዴታ አለብን። ለዛ ነው ሰው ፎሎ የሚያደርገን ኮሜንት የሚያደርግልን ምናምን ነገር። ሶ እባካችሁ በቃ እንለምናችሁ አስቁሙልን። በቃ ይኸው እኛ ወደ ሌላ ጉዳይ ልንገባ ነው። ምንም ማስተባበል እንደዚህ መቀባባት አያስፈልግም። አንዴ ስሙት። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። ወልቭስ ላይ የዋንጫ ቡድን ነው እንበልሽ። ወልቭስ ላይ የዋንጫ ቡድን ነው አርሰናል። እሺ በአከረ ደቂቃ ማስቆጠር አሸነፍ። ወልቭስ ታች ቡድን ላይ ያለ ቡድን እስከ ረፍት ቢያንስ አንዱን ታርጌት አትሞክርም? እኔ አሁንም የምልህ ምንም አይደለም። ስለ አርሰናል ወተክ በጣም የማይገባህን ኢሞሽናል ሆነ እኔ እስራኤል አለቅም ማንም ስላለ ማንም አያስለቅቀኝም ከማለት በፊት አሁንም የምትናገረው ቃል የመጨረሻ በቃ ራፍ የሆነ ነገር ነው የምትናገረው። አዎ አይበላም ካል አሁን እስከ ዛሬ ብዬ አላቅም፣ ስራውን ይጣ ብዬ አላቅም። እኔ አሁንም አንተ አርሰናል ኔክስት ይጣልም በኤቨርተን ይጣልም ሲቲ አንደኛ ይሁን አንተ እውነተኛ አማኝና እውነተኛ በቃል ተገኝ ከሆንክ ስራዬን እለቃለሁ ብለህ ድጋሚ ተናገር። አንተ ወንድ ከሆንክ ይሄን ብቻ በል። አንተ በጣም በአቋም የጸና ሰው ከሆንክ ይሄንን አርግ። ከጋዜጠኝነት አለ አታይኝ ማይኩን አስረክባለሁ በል። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊጉ ዋንጫ ማረፊያው ማንቸስተርና ማንቸስተር። ይህን ቪዲዮ ከመቼውም ጊዜ በላይ በደንብ ኮፒ ሊንክ ያደረጋችሁ ኮሜንት ሴክሽን ላይ ሲዲ ስፖርትን ሜንሽን ማድረጋችሁ እንዳትረሱ። በመጀመሪያ ደረጃ ከይቅርታ ጋር ነገር ግን ይቅርታ የሚያስፈልገው አይመስለኝም። አንተን ጋዜጠኛ ነህ ብሎ መውሰድ እጅግ በጣም የሚከብድ ነገር ነው። ስቱዲዮስ ገብተህ እንግዲህ እንደዚህ ስሜት
የሆነ እንደዚህ አይነት ኮሜንት መስጠት ካንተ የሚጠበቅ ነገር አይደለም። ይሄም ደግሞ ለሲዲ ስፖርት ለድርጅታችሁ እጅግ በጣም መጥፎ ነገር ነው ብዬ አስባለሁ። በትናንትናው ማታ ጨዋታ ላይ ማንቸስተር ዩናይትድ አቻ ስለወጣ በስሜትነት እንደዚህ አይነት ነገር መናገር ከጋዜጠኛ የሚጠበቅ ነገር አይደለም። ስለዚህ ድርጅታችሁን የሚመጥን ጋዜጠኛ ነው ብዬ አላስብም። እንዲሁም ጋዜጠኛ ነኝ ብለህ ስቱዲዮ እስከ ገባ ድረስ እንግዲህ ከጨዋታው በኋላ ስለ ጨዋታው መስማት የሚፈልጉ በጣም ብዙ ሰዎች አሉ። እንደዚህ አይነት የማይረባ ኮሜንት ስቱዲዮ ቁጭ ለመስጠት እጅግ በጣም የሚያሳፍር ነገር ነው። ከዛ በመቀጠል ለሲዲ ስፖርቶች ማሳለፍ የምፈልገው መልእክት እንደዚህ አይነት ስሜት የሆነ ጋዜጠኛ ስቱዲያችሁ እስከተቀመጠ ድረስ የድርጅታችሁ ኢሜጅ እየተበላሸ እንደሚሄድ ማወቅ መቻል አለባችሁ። ይህንን ነው መናገር የሚፈልገው። በመጨረሻም ክለባችን ዋንጫ ያነሳ ቀን ግን አሉላ ስራ እንደምታቆም ከወዲሁ ማወቅ መቻል አለብን። እናንተ የምትጨምሩት ነገር ካለ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊክ፣ ላይክ እና ፎሎ ማድረግ እንዳይረሳ። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊጉ ዋንጫ ማረፊያው ማንቸስተርና ማንቸስተር በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከ20ኛው ክለብ ጋር አይደለም 4-2 ይወጣ። በገሆነ ጋዜጠኛ የአርሰናል ደጋፊ ይሄን ቪዲዮ በደንብ ኮፒ አድርጉት። ጥፋተኛ አሉላ ሳይሆን ሲዳ ስፖርቶች ናቸው። ሲዳ ስፖርት በአጠቃላይ ደደቦች ናቸው። ምንም እግር ኳስ የማያውቅ ልጅ አምቶ ማይክ ሰጡት። ምን ያርግሱ? ማንቸስተር ከበርኖት ይጫወታ እሱ የሚያወራው አርሰናል ኮርቢስ ነው። በአኛው ቲም አልተፈተነም። አርሰናል አልቻለም። አርሰናል ዋንጫ አይበላም። ዋንጫ ወደ ማንቸስተር ከተማ ይመጣ። ምን የሚሉት ትንታኔ ነው? ሰው በዚህ ልክ እንዴት አንድ ክለብ ይጠላል? ሊጉ እንደጀመረ 5 ወር ሙሉ ስራ አርሰናል ጥላቻ ነው እያወራ ያለው። ዲግሪ ማስተርስ ምናምን የምትለው ነገር ቢያንስ እትክስ አልተማርክም። ተግባሩን ተው፣ ቲዮሪ አልተማርክም እንዴ? ምን ዲግሪውን ከቤት ነው እንዲወሰከው? ሰው በዚህ ልክ አንድ ክለብ ይጠላል? ቢያንስ ሶፊና ግርምሽ ረጅም ልምድ አላችሁ እናንተ ቢያንስ አታስተካክሉትም? ይሄ ደንቆሮ ልጅ ወይ እግር ኳስ አያውቅ ወይ ትልታኔው ደስ አይል። ጥላቻ እንዴት እንደሚያስጠላ ማለት ጉሩ ይበሻሸቃል። ማንቸስተር ሲያገባ ይጨፍራል። በማያንጫው ተመትሎም አርሰናል ይተቻል። አርሰናል ፕሪሚየር ሊግንም ቻምፒየንስ ሊግንም ቢያነሳ ስራ አላውቀውም። እስቲ የመጨረሻ ሐሳቤ ነው። እስቲ አሁን በዚህ ከተፋቱኝ ይፋቱ። አንቺው ታመጪው አንቺው ታሮጪው አሉ። ሲጀመር ማን የሚያውቅህ ነበር? ማን ትኩረት የሚሰጥህ ነበር? የአርሰናልን ስም ከማንሳት በፊት አንድ ድራማ ሰሪ ነበር ካሉ ባልተኛ ማለት ነው። በጩቤ ተወጋው ምናምን እያልክ ስሰክስ የነበርክ ኢትዮጵያዊ ማለት ነውና ይሄን ነገር ከአርሰናል ደጋፊ ጋር መጥብጥብጥ የፈጠርከው ራስህ ነህ። ማርያምን ብለህ ነው የማልከው። እኔ እንግዲህ ባደኩበት ማህበረሰብ አይደለም በማርያም ተምሎ ቀርቶ የሰው ልጅ ቃሉን ሊያከብር ይገባል። አሁን ደግሞ ሌላ ዝባዝንኬ እያወራህ ነው ያለው እና ማለት ነው የደረስክብን አንተ ነህ። አርሰናል ደጋፊ ላይ የደረስከው አንተ ነህ። ገና ብዙ ነገሮች ይጠብቁሃል። ብቻ ረቢ ተራርቶን በዚህ ሲዝን ዋንጫ እናሸንፍ። ሀቢቢ ራስን እንትን እንድጠላ ነው የምናደርግ እና 10 ጊዜ ደግሞ ማስተር ዲግሪ ምናምን አትበለን። አንተ የምታሳየው ካራክተር ከምታነሳቸው አሁን ለዚህ ከማስተርና ከዲግሪ ጋር ይጋጫሉ፣ ኮንትራዲክት የሚያደርጉ ነገር። ምክንያቱም አንድ ኖርማል ያልተማረ ሰው ራሱ ቃሉን በጣም የሚያከብር ሰው ነውና ጀለስ 10 ጊዜ ስለተንበታ አሰክሰን እና ወደዚህ በማለት የምታመልጥበት ምንም ጉዳይ የለህም። የተጋፈጥከው የማይሆን ጀማዓ ጋር ነው ሀቢቢ። ታላቁ የአርሰናል ደጋፊ ጋር ነው የተጋጨው እና ልክን እናሳያለን ለማለት ነው። አድርሱለት። ይመቻችሁ። በነገራችን ላይ ጋዜጠኛ ማለት ወሬ አቀባይ ማለት ነው። ምንም አዲስ ነገር የለውም። የተለየ ወሬ ማቀበል ነው የምትሰራው። ምንድነው ማካበድ? ተምሬ ነው ወረቀት አለኝ ካልክም you are certified ወሬ አቀባይ። ሌላ አዲስ ነገር የለውም እኮ። ምንድነው ያዝ ልቀቁኝ ማለት አታው ክፉ አታናግሩኝ ነው ወይንስ አሁን የሬዲዮና የቴሌቪዥን ጋዜጠኛ አሁንም ኢምፖርታንት ነኝ ብለህ ታስባለህ እንዴ? you are not important anymore እኮ ኢምፖርታንት አይደለም እኮ አንተ ወሬ ነው የምታቀብለው። አሁን ወሬው ማለት ነው ከሶርሱ አንተ ሪፈር አድርገህ ከለ ዘገበው ከምትለው ከሶርሱ እኛ ቀጥታ ማግኘት እንችላለን። ያንተ ዘገባ አያስፈልገንም። አዲስ ፖይንት ማለት ነው። ንቃ ዘምን የጃጃ ያረጃውን ሚኒስትሪ ሚዲያ እየወጣ ከመስመር እየወጣ ለሚዲያ ላይ ቁጭ ብሎ ማውራትን እንደ ትልቅ በቃ ይሄ አቺቭመንት ካየው ይቅርታ አድርግልኝ እኔ አላየውም ወሬ ማቀበል እኛ we got the main source። ስለዛ እኮ አንተ ሲጀምር እያለፈበት እንደሆነ ስለገባ ነው እየተፋፋ መጣ እዚህ መጣ ከደጋፊ ጋር እኩል በዚህ ፕላትፎርም ላይ መጨናነቅ የጀመርከው ሪቹ የተሻለ ስለሆነ ነው። ይሄ ፕላትፎርም ገብቷል። አረ ኳስ ወዳዶች ነን ፍቱን። አሁን ደግሞ ብለን ከወሬ አቀባይ ጋር እንጋጭ እንዴ? ክፉ አታናግሩኝ፣ እኔን ክፉ አታናግሩኝ። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። እሺ ጋዜጠኛ ተብዬው ያለውን ሰምተናል።
ምንም የሚያስገርም ነገር አይደለም። እኔ ያስገረመኝ ግን ይሄ ሁሉ ፋራ አርሰናል ደጋፊ መኖሩ ነው። እንዴት አስባትቱ ማለት አንድ ነገር አለ። ቲክቶክ ላይ ቪዲዮዎች ቫይራል የሚወጡት እንደዚህ ኮንትሮቨርሻል የሆኑ ቶፒኮች ስትመርጡ ነው። ሰው አሁን ከሲዲ ስፖርት መታገድ አለበት ምናምን የሚል ብዙ የአርሰናል ደጋፊ ስላየው ነው። ሆን ብለው ቢሆንስ ተነጋግረው ያደረጉት ነገር ቢሆንስ ደግሞ እንደዛ ነው የሚሆነው። ምክንያቱም ከዚህ በፊት ብዙ ያልሆኑ ነገሮችን ስለ አርሰናል ሲል ሰምተናል። የጋዜጠኛ ከጋዜጠኝነት የማይጠበቅ ከፕሮፌሽኑ የማይጠበቅ ስራ ሲሰራ አይተናል። አላገዱትም፣ ምንም ያሉት ነገር የለም። በዚህ መሀል እነሱ ተጠቃሚ ናቸው። ምክንያቱም ኢንጌጅመንታቸው ይጨምራል፣ ሞር ቫይራል ይወጣሉ። ስለዚህ ተነጋግረው ያደረጉት ነገር ሊሆን ይችላል። ሲዲ ስፖርት አይደለም ሊያግደው ሆን ብለው ያደረጉት ነገር ሊሆን ይችላል። ስለዚህ ፋሪዮ የአርሰናል ደጋፊ ማድረግ ያለብህ ታውቃለህ፣ በቃ ካልተመቸ ሰውየውን ሲዲ ስፖርት ሁሌ ክለብህን የሚረግጥ ከሆነ አንተ ሄደህ መርገጥ ነው። አንፎሎ ታደርጋለህ፣ ከፈለክ ሪፖርት ታደርጋለህ። ማያስተካክሉ ከሆነ ማለት ነው፣ ስርዓት ማይዙ ከሆነ ይሄ ነው ማድረግ ያለብህ እንጂ ከሲዲ ስፖርት ይወገድ ምናምን አያስወግዱትም፣ እንደው ይፈልጉታል። በአድማጮችና በአሉቲ መካከል በአንዳንድ አድማጮችና በአሉቲ መካከል ብሽሽቅ ነገር ያለ ይመስለኛል። እሱ ነገር መቆም አለበት ብዬ አስባለሁ። ትክክል። እውነት ለመናገር አሉቲ ያው ከኛ ጋር ስለሚሰራ በጣም አድማጮችም እንደው ብሽሽቁ ላይ ትኩረት አደረጉ እንጂ በጣም መልካም ሰው ነው። ቀርበው ማንነቱን ቢረዱት በጣም መልካም ሰው ነው፣ እውነት ለመናገር ማለት ነው። እንደዚህ ለማስመሰልም አይደለም ግን ይሄ የብሽሽቁ ፓርት መቅረት አለበት። አሁን ምንም ጥያቄ መታረም አለበት፣ ይታረማል። አድማጮችን መከፋት የለባቸውም። የትኛውም አድማጭ አንድም አድማጭ ቢሆን እንዲከፋብን አንፈልግም። ትክክል። እያንዳንዳችን ላይ ያው ጋዜጠኛ ሆነን ስንሰራ ሶፊ እንደምታውቀው ብዙ ጊዜ ተሰድበን እናውቃለን። ብዙ ጊዜ ያንቋሸሹን ሰዎችም ይኖራሉ። እንደገና ደግሞ ያደነቁናሉ። ደግሞ የማይገባንን ክብር ደግሞ ከላይ ከፍ አድርገው የሰጡንም አሉ። ይሄ የጋዜጠኝነት ባህሪ ነው። የጋዜጠኝነት ብቻ ሳይሆን ይሄ አንድ ሰው ህዝብ ጋር ሲሰራ የሚያጋጥም ነገር ነው። ዴፊኒትሊ መወደድ አለ፣ መጠላት አለ። ይሄንን እኛ አምነን ነው የምንሰራውና ይሄ ብሽሽቁ ፓርት መቅረት እንዳለበት አስባለሁ። አድማጮቻችን እናስተካክሏለን። ስጋት አይግባችሁ። ስድብ የምትሳደቡ ግን አቁሙ። ስድብ አያስፈልግም። በሱም በኩል ባላም በኩል ስድቦች ካሉ እሱን እናያለን፣ እኛም እንመረምራለን የነበሩ ነገሮችን። በዚህም በኩል ያሉትን ቁጭ ብለው እኛ ራሱን የቻለ ኤዲቶሪያል ስላለን ሐሳቦችን ወስደናል። ቁጭ ብለን እንመክራለን። ኢንዳይሬክትሊ ወይም ደግሞ ከዛ ውጭ በሆነ መንገድ ተነጋግረን ያስተካከልናቸው ነገሮች ነበሩ። አሁን ግን በሲሪየስሊ ነገሩን እንፈተዋለን የሚለውን ነገር ለአድማጮቻችን ለማቅረብ ያህል ነው። እርግጠኛ ነኝ የማይፈታ ነገር የለም፣ እንፈተዋለን። በትክክል ፍቅር እንደምትሆኑ ተስፋ እናደርጋለን። ወደፊት መፍትሄውን በጋራ እንፈተዋለን። ይወደዳል። አንዴ ባለፈው አርሰናል ደጋፊዎች ያወድኙም ሲል ታስታውሳለህ? እንዳለቁ ናቸው። አረ እንወዳለን አሉት፣ ግን ብሽሽቁን አቁም ነው ያሉት። አዎ፣ ስለዚህ እንደዛ ስለሆነ አድማጮቻችን ኢቭን በደስ የሚሉ እኮ ኢቭን አርሰናል ደጋፊዎች ነው አሉት እያሉ ነው የሚጠሩት። እንኳን ሲሰሩት ራሱ ሲሰሩት አሉት ያረተው እያሉ ነው። ግን ፕሊዝ ስድብ ነገሮች በማንኛውም መንገድ በእኛም ፔጅ ላይ በሌላውም ነገር ላይ ሌሎች ጋዜጠኞችም ላይ የትኛውም ጋዜጠኛ ላይ ትችቶቻችሁን ላኩ፣ ችግር የለውም።